ጤና ይስጥልኝ። በአውሮፓ ቻምፒዮንስ ሊግ የሩብ ፍጻሜ ጨዋታ ፓርክ ደ ፕሪንስ ላይ ሊቨርፑልን ያስተናገደው ፒኤስጂ ፍጹም በሆነ ብልጫ 2-0 በሆነ ውጤት ማሸነፍ ችሏል። ሁለቱን ግቦች የመጀመሪያውን ዴዝሪ ዱዌ ሲያስቆጥር ሁለተኛውን ደግሞ ክቪቻ ክቫራትስኬሊያ አስቆጥሯል ማለት ነው። እንግዲህ ፒኤስጂዎች እጅግ የበላይ ነበሩ በጨዋታው ማለት ነው። አይ ቲንክ ወደ 74% የኳስ ቁጥጥር ነበረው። ፒኤስጂ ወደ 18 ሙከራ በጨዋታው ማድረግ ችሏል። ሊቨርፑሎች 3 ሙከራ ብቻ ነው ያደረጉት። ምንም አይነት ኦን ታርጌት ሙከራ አላደረጉም ሊቨርፑሎች ማለት ነው። በሊቨርፑል በፒኤስጂ ቦክስ ውስጥ ወይም ፒኤስጂ ሳጥን ውስጥ በጨዋታው ኳስ የነኩትም በ9 አጋጣሚዎች ብቻ ነው። ፒኤስጂ በተቃራኒው 39 ጊዜ ኳስ መንካት ችሏል። በጨዋታው ፊት መስመር ላይ የተሰለፈው የሊቨርፑሉ ሁጎ ኢኪቲኬ በአንድ አጋጣሚ ብቻ ነው በጨዋታው በፒኤስጂ ቦክስ ውስጥ ኳስ መንካት የቻለው ማለት ነውና እጅግ በጣም ደካማ የሚባል ፐርፎርማንስ ነበረ። ኢንዲቪጁዋሊ ኮሌክቲቭሊ ታክቲካሊ ምናልባት በሊቨርፑል የተመለከተው እጅጉን ደካማ ፐርፎርማንስ ነው ማለት ይቻላል። ባለፉት 4 ተከታታይ ከሜዳ ውጭ ጨዋታዎችም ሊቨርፑል ሽንፈት አስተናግዷል ማለት ነው። እንግዲህ በጋላታሳራይ፣ በብራይተን፣ በማን ሲቲ እና በፒኤስጂ ተከታታይ 4 ያደረጋቸውን ጨዋታዎች ሽንፈት አስተናግዷል። ይህም እንግዲህ ለመጀመሪያ ጊዜ ነው ከኤፕሪል 2012 በኋላ ይሄ ሲመዘገብ ማለት ነው። ሊቨርፑል በጨዋታው ያስመዘገበው ኤክስጂ 0.17 ነው ማለት ነው። ይህ ደግሞ በአርነ ስሎት ስር ማለት ነው እጅጉን ዝቅተኛ የሆነው የተመዘገበበት ኤክስጂ ነው ማለት ነው። ከዚህ በፊት ዝቅተኛ ኤክስጂ ሊቨርፑል አስተናግዶ የነበረው በሚገርም ሁኔታ ባለፈው ሲዝን ላይ ቻምፒዮንስ ሊግ በተመሳሳይ ፓርክ ደ ፕሪንስ ላይ ከፒኤስጂ ጋር በነበረው ጨዋታ 0.27 ነበር። አሁን በድጋሚ ከዓመት በኋላ ማለት ነው ሌላ ደካማ ቁጥር ነው ያስመዘገበው ማለት ነው። ፒኤስጂ ደግሞ ተቃራኒው በዛሬው ጨዋታ ላይ ወደ 2.57 የሚሆን ኤክስጂን ማስመዝገብ የቻለው 6 ኦን ታርጌት ሙከራዎችን ማድረግ ችሏል። አይ ቲንክ ወደ 4 የሚሆኑ ቢግ ቻንሶችን መፍጠር ችሏል። ጨዋታው ከ2-0 በላይ መጠናቀቅ ነበረበት። ብዙ ኳሶችን አምክነዋል ፒኤስጂዎች ማለት ነው። ነገራችን ፒኤስጂ ያስመዘገበው የ2.57 ኤክስጂ ማለት ነው ባለፈው የጥሎ ማለፍ ላይ ማለት ነው ወደ ሩብ ፍጻሜ ለመግባት ቼልሲን በደርሶ መልስ ማለት ነው 8-2 አሸንፎ ፒኤስጂ እንዳለፈ የሚታወስ ነው። በደርሶ መልስ ጨዋታ ማለት ነው አጠቃላይ ያስመዘገበው ኤክስጂ ከቼልሲ ጋር በነበረው ደርሶ መልስ ጨዋታ ማለት ነው 2.23 ነበር። በትናንት ምሽቱ ጨዋታ ግን በሊቨርፑል ጨዋታ 2-0 ሲያሸንፍ 2.57 ነው። ሶ ከደርሶ መልሱ የበለጠ ኤክስጂ ነው ማስመዝገብ የቻለው ማለት ነው። በብዙ መልኩ ፒኤስጂ ዶሚናንት የነበረበት አጋማሽ ነበረ ማለት ነው። ሶ ይሄ ውጤት እውነቱን ለመናገር ፒኤስጂ የተሻለ ቡድን መሆኑ አንድ ነገር መሆኑ ሳለ በተቃራኒ በሌላ መልኩ ደግሞ ማሰብ የምንችለው የሊቨርፑልን አቀራረብ ነው ማለት ነው። ለመጀመሪያ ጊዜ ምናልባት ከረጅም ዓመት በኋላ አይ ዶንት ኖ በክሎፕ ስር ሊቨርፑል በባክስሪ ሲጀምር የተመለከትን አይመስለኝም። እኔ ለማስታወስ ሞክሬያለሁ። ያን እንግዲህ ማስታወሰው ጨዋታ የለም። በስሎትም በመጀመሪያ ጊዜ እንግዲህ በባክስሪ ነው ቡድኑ የገባው ማለት ነው። ሶስት ሴንተር ባኮችን ይዞ ኮናቴ፣ ቫን ዳይክ እና ጎሜዝ ማለት ነው ሶስቱ ሴንተር ባኮች በዊንግ ባክ ነው የተጫወተው ኬርኬዝን እና ፍሪምፖንግን በማድረግ ማለት ነው። እና በጣም ሪአክቲቭ የሆነ በጣም በአፕሮች ዋይዝ ዲፌንሲቭ የሆነ አፕሮች ይዞ ነው የመጣው። አርነ ስሎት ከጨዋታው በኋላ በባክ 5 ተጫወትክ ሲባል ምክንያቱም ቡድኑ የበለጠ ዊንግ ባኮች ወደኋላ ፈግፍገው ስለነበረ ሞሮፍ በባክ 5 ነበር ሲጫወት ያስተዋል ነው። ሊቨርፑልን በሎ ብሎክ ወደኋላ በደንብ አፈግፍገው ማለት ነው። አርነ ስሎት ኬርኬዝ እንደ አንደኛው የመስመር አጥቂ ሆኖ 4-3-3 አይነት አቀራረብ ነው የሚል አይነት አስተያየት ነው የሰጠው። አይ ቲንክ ታክቲካሊ የቡድኑ ፐርፎርማንስ እጅግ ደካማ ነው። እውነቱን ለመናገር ብዙ ደካማ የሚባሉ ፐርፎርማንሶችን በዚህ ሲዝን ተመልክተናል በሊቨርፑል በኩል የቱን አውጥተን የቱን እንደምንጥል ግራ እስከሚገባ ድረስ ማለት ነው። አንዳንድ ፐርፎርማንሶቹ እጅጉን ደካማ ነበሩ። ይሄ ግን ምናልባት በጣም ታክቲካሊ እጅግ በጣም ደካማ የሆነ ፐርፎርማንስ ነው። በስቲቨን ጀራርድ ኦቨርላፕ ላይ ቅርብ ሳምንት ላይ ቀርቦ ነበርና ስለዚህኛው ሲዝን ሊቨርፑል ሲያወራ ስለየትኛው የሜዳ ክፍል ድክመት ማውራት እንደሚቻል አስቸጋሪ እንደሆነ ጠቅሶ ቡድኑ በብዙ መልክ ዲስጆይንትድ ሆኖ ማለት ነው ዝብርቅርቅ ብሎ ነገር ማለት ነው ምንም ኮኦርዲኔሽን የማይስተዋልበት ብዙ የሜዳ ክፍሎች ላይ ችግር ያለበት እንደሆነ አይነት ጠቅሶ ነበርና ሲዝን ሙሉ እንደዛ ነበር ስንመለከት የነበረው በሊቨርፑል በኩል። በትናንት ምሽቱም ጨዋታው እንደዛ ነበር በተመሳሳይ ማለት ነውና ፒኤስጂዎች የበለጠ ኳሱን እንዲቆጣጠሩ ፈቅዶ ጨዋታውን ኮንትሮል እንዲያደርጉ ፈቅዶ በቁጥር አንሶ ሚድፊልድ ላይ ማለት ነው ሁለት ፒቮቶች የነበሩት ሃፈንበርግ እና እንግዲህ ማካሊስተር ነበሩ። ፒኤስጂም በቁጥር ኒውሜሪካሊ በቁጥር አንሶ አይደለም በቁጥርም በልጦም
የፒኤስጂ መሀል ሜዳ ላይ የሚገኙ ተጫዋቾች አት ሴም ታይም ደግሞ ቡድኑ በጣም ፍሉዊድ ስለሆነ ፊት መስመር ላይ ያሉ ተጫዋቾች በደንብ ድሮፕ ስለሚያደርጉ ማለት ነው አስቸጋሪ ነው የሚያደርገው ዶሚኔት ማድረግ ማለት ነው ፒኤስጂ። ነገር ግን ኦልሬዲ የበለጠ በባክ ፋይቭ አይነት ቅርጽ ወደኋላ በደንብ አፈግፍጎ የነበረ ቡድን ነበር ሊቨርፑል። ይሄ መሆኑ ብቻ ሳይሆን ምንም አይነት እንግዲህ በባክ አንድ ቡድን ሞር ዲፌንሲቭ ለመሆን ከፈለገ በተቻለ አቅም ሞር ኮምፓክት መሆን ያስፈልጋል ማለት ነው። ዲፌንሲቭሊ በደንብ ሊከላከል ይገባል ዊዝ ጥሩ በሆነ ኮምፓክትነስ ማለት ነው። ሊቨርፑል ግን ይህንን ሲያደርግም አናስተውልም ነበረ። ፒኤስጂ ከኋላ መስርተው ከጎል ኪክ ለመውጣት ሲሞክሩ የበለጠ ፕረስ ለማድረግ ይሞክራል። ግን ፊት መስመር ላይ ያሉት ሞር ኦፍ ቅርጹ 5-2-3 ስለነበረ ፊት መስመር ላይ 3 ተጫዋቾች ነበሩ። ሴንትራሊ ሶቦዝ ላይ በአንደኛው በሶቦዝ ላይ ግራና ቀኝ ደግሞ ፍሎሪያን ቪትስ እና በአንደኛው በኩል ደግሞ ኢንኪቲኬ ነበሩ ፕረስ ለማድረግ ሲሞክሩ የነበሩ። ነገር ግን እነሱ ፕረስ ሲያደርጉ በበቂ ሁኔታ ከኋላ በተለይ የመጀመሪያው አጋማሽ ላይ ነው ባክ ስለማይደረጉ ማለት ነው ሴንተር ባኮቹን ከቦታቸው ነቅለው እየወጡ ስላልነበረ በቀላሉ ነበር ያ ፕሬሲንግ ባይፓስ ይደረግ የነበረው። ሶ አንድ ቡድን ፕረስ ለማድረግ ሲሞክር አንደኛ ኢንቴንሲቲ ይፈልጋል፣ ኮኦርዲኔሽን ይፈልጋል። አት ሴም ታይም ሊቨርፑል ሁለቱም አልነበረው። ፕረስ ለማድረግም በሚያስችል ሁኔታ ላይ ኮኦርዲኔሽን አልነበረውም፣ ኢንቴንሲቲ አልነበረውም። አት ሴም ታይም ደግሞ ወደኋላ አፈግፍጎ ለመጫወት በሚሞክርበት ጊዜ ደግሞ ኮምፓክትነስ አልነበረውም እና ምን እንደፈለገ ግልጽ ባልሆነ ሁኔታ ነበር ያስተዋልነው በጨዋታው ላይ። ገና በጊዜም ነው 11ኛው ደቂቃ አካባቢ ነው ዴዘሬዶ የግቡን ያስቆጠረው ማለት ነውና ዳሜጅ ቀንሶ ለመውጣትም ከፈለገ ያም ለማድረግ በማያስችል ሁኔታ ነው እንግዲህ የነበረው አቀራረብ ማለት ነው ቡድኑ። ሰከንድ ሃፍ ላይ በተወሰነ መልክ እንደ ኮናቴ አይነት ተጫዋች የበለጠ ከቦታው ዘሎ ወጥቶ ያን ፕሬሲንግ ባክ ለማድረግ ሲሞክር በተወሰነ መልክ ተመልክተናል ማለት ነው። ተከላካይ ስፍራው በተወሰነ መልክ ለማድረግ ሲሞክሩ ነበር፣ ግን ስቲል ከጀርባ የሚገኘውን ስፔስ ፒኤስጂዎች በጥሩ ሁኔታ ኤክስፕሎይት ለማድረግ ሲሞክሩ አስተውለናል ማለት ነውና በጣም አስቸጋሪ ጊዜ ነበር። ቡድኑ በሲዝኑ እየተመለከትንበት ያለውን ይሄ ኦርጋናይዜሽን ችግር ማለት ነው በደንብ ያስተዋልበት ጨዋታ ነበር ትናንት ምሽቱ የሩብ ፍጻሜ ጨዋታ ማለት ነው። ሊቨርፑል ፒኤስጂዎቹ 2-0 ያሸነፉት ማለት ነው። ቀድሜ እንዳልኩት ነው 2-0 መጠናቀቁ በጣም ለሊቨርፑል እጅግ በጣም ጥሩ ውጤት ነው ብሎ መናገር ይቻላል። የሆነ አይነት ቻንስ ከሰጣቸውም ሊሰጣቸው የሚችል ነው። ፒኤስጂዎች ያመከኑት እድሎች ምናልባት ሊቨርፑል ይህን ጨዋታ የሚቀለብስበት እድል ከተፈጠረ የሚቆጩበት ነው የሚሆነው፣ ምንም ጥያቄ የለውም ማለት ነው። ጨዋታው ላይ አንድ በጣም ሰርፕራይዝ የነበረው ያው እንግዲህ መሐመድ ሳላህ ጨዋታውን አልጀመረም ብቻ ሳይሆን ተቀይሮም አልገባም። በመሐመድ ሳላህ ፋንታ እንዳልኩት በባክ ፋይቭ ነው ቡድኑ አብዛኛው የነበረው ባክ ስሪ ስለጀመረ ፍሪምፖንግ ነበረ ማለት ነው በቀኝ መስመር የተመለከትነው። ፍሪምፖንግም የበለጠ ሞር ዲፌንሲቭሊ ነበር አስተዋጽኦ ለማድረግ ሲሞክር የነበረው። ያው በተወሰነ መልክ አንደርስታንድ የምናደርገው ነገር የፒኤስጂ መስመር ተከላካዮች ሀኪሚም አት ሴም ታይም ኑኖ ሜንዴዝ በጣም ፈጣን ቴክኒካሊ በጣም ድንቅ የሆኑ ተጫዋቾች ማጥቃቱ ላይ በጣም የሚሳተፉ አይነት ተጫዋቾች ናቸው። ሶ የነሱ ማጥቃት የበለጠ ለመከላከል ሩጫቸውን ደግሞ ለመከላከል ትራክ ባክ ከማድረግ አንጻር ሊቨርፑል ይህን ሊሰራ የሚችል የመስመር አጥቂ የለውም። ላስት ሲዝን ላይ ኦፍ ኮርስ ሉዊስ ዲያዝ ነበር ከፒኤስጂ ጋር በተገናኙበት አጋጣሚ ትራክ ባክ ለማድረግ ሲሞክር ነበር የፒኤስጂ መስመር ተከላካዮች ማለት ነው ኑኖ ሜንዴዝ እና ሀኪሚ ይህን ሩጫ በሚያደርጉበት ጊዜ እንደ ሉዊስ ዲያዝ አይነት ያን ትራክ ባክ አድርጎ ለመከላከል ሲሞክር ነበረ ማለት ነው። ነገር ግን አሁን ላይ የሚያደርግ ተጫዋች የለኝም ብሎ በማሰብ ሊሆን ይችላል ፍሪምፖንግ እንግዲህ በቂ የመከላከል አቅም ለማግኘት በሚል እዛ መስመር ላይ እንደ ፍሪምፖንግ እና ኬርኬዝን ዊንግ ባክ ላይ ተሰለፉት ማለት ነው። ነገር ግን ቡድኑ የሚጠበቅበትን የመከላከል አደረጃጀት አልተስተዋለበትም። እንደ ሴም ታይም ፕሬስ ለማድረግ ሲሞክር ደግሞ ያን ጫና ሞር ኮኦርዲኔሽን ባለው መልኩ ሲያደርገው አላስተዋልንም ማለት ነውና እጅግ በጣም ደካማ ታክቲካል ፐርፎርማንስ ነበር። አይዶ ነው ማለት ስሎት ወደ ሊቨርፑል ከመጣ በኋላ የተመለከተው እጅጉን ደካማ ፐርፎርማንስ ሊሆን ይችላል። ከጨዋታው በኋላ ብዙ የሚያስተች ነበረን እንግዲህ የክለቡ የቀደሙ ተጫዋቾች እንደ ጄሚ ካራገር ያሉ ማለት ነው። የኳስ ቁጥጥሩ እንዳልኩት ከ30% በታች ነው የሊቨርፑል ማለት ነው። ሶ ይሄ ሊቨርፑል ዲፋይን የማያደርግ ነው። በፊት ላይ ሊቨርፑል እንግዲህ የበለጠ ጫና ፈጥሮ ተጋጣሚ ቡድን ሰፎኬት አድርጎ ለመጫወት የሚሞክር ቡድን ነውና አሁን በተቃራኒ በጣም ሪአክቲቭ ሆኖ ቡድኑ በዚህ መልክ መመልከታቸው ብዙ ተቀባይነት የሌለው እንደሆነ በደንብ ሲገልጹ አስተውለናል ማለት ነው። እና ጄሚ ካራገር እና እጅግ በጣም ደካማ ፐርፎርማንስ ነው ያስተዋል ነው ማለት ነውና በጣም አንኤክስፔክትድ ነበር። በተለይ ባክስሪው በብዙ መልኩ አይ ዶንት ቲንክ የተጠበቀ አይመስለኝም በባክስሪ ቡድኑ ይገባል ብለን ማለት ነው። ሊቨርፑል ላይ ብዙ ይሄ አይነት አቀራረብ ከዚህ በፊት አስተውለ ነው የምናውቀው ስላልሆነ ማለት ነው። ፒኤስጂን ከዚህ በፊት ለምሳሌ ስፐርስ የአውሮፓ ሱፐር ካፕ ላይ ማለት ነው ሲዝኑ ከመጀመሩ በፊት ኦገስት ላይ በነበራቸው ጨዋታ በባክስሪ ነበር ስፐርስ ፒኤስጂን የገጠመው ማለት ነው። በባክስሪ መጫወት ዝም ብሎ በፎርሜሽን ዋይዝ ስህተት ነው ማለት አይደለም። ምክንያቱም ስፐርስ በዛ ጨዋታ ላይ በጣም ጥሩ ነበሩ፣ ግብ ማስቆጠረው ጨዋታው የሚያሸንፉ ይመስሉ ነበር እንደምናስታውሰው ማለት ነው። ነገር ግን ስፐርስ በዛ ጨዋታ ላይ
አንደኛ በባክ ስሪ ለመጀመሩ አንደርስታንድ ልናደርግ የምንችለው አሰልጣኙ በጊዜው ቶማስ ፍራንክ ነበር። ገና አዲስ ክለብ ነው እንግዲህ የያዘው ስፐርስን ከብሬንትፎርድ ከለቀቀ በኋላ ኮምፒቲቲቭ የመጀመሪያ ጨዋታው ነበር ከፒኤስጂ ጋር ማለት ነው። ስለዚህ ፕሮፋይል ዋይዝም የሚፈልጋቸው ተጫዋቾች ገና ነው ልንል እንችላለን። ፕላስ ደግሞ ገና ወደ ክለቡ መምጣት ነው። ሶ ብሬንትፎርድ እያለ ይጫወትበት የነበረው መንገድ ይዞ መቀጠሉ ሞሮለስ አንደርስታንድ የሚደረግ ይመስለኛል። ቡድኑ በጎል ኪክ ጊዜ ማንቱ መንፕረስ ያደርግ ነበር ስፐርስ ማለት ነው። የቶማስ ፍራንኩ ስፐርስ በአብዛኛው ይሄ መንገድ ጥሩ ነበረ። በክፍት ጨዋታ ጊዜ ደግሞ የበለጠ ሞር ኮምፓክት ሆኖ ሞር ኦርጋናይዝድ ሆኖ ነበር ሲከላከል ነበር። ይሄ በአብዛኛው ስኬታማ ነበረ ማለት ነውና በብዙ መልኩ ነገሩን አንደርስታንድ ማድረግ ይቻላል። ፐርፎርማንስ ዋይዝም በባክ ፋይቭ መጫወቱ ጥሩ ነበር። ኦርጋናይዜሽኑ ጥሩ ነበር። ፕሬስ ያደርግ ጥሩ ባክ ይደረግ ነበር ማለት ነው። ጎል ኪክ ፒኤስጂ መስርቶ ለመውጣት የሚሞክርበት ጊዜ ማለት ነው። ከዛ ደግሞ በክፍት ጨዋታ ደግሞ ወደኋላ ሲያፈገፍግ ደግሞ የተሻለ ዲፌንሲቭ ኦርጋናይዜሽን የተሻለ ኮምፓክትነስ ነበረ ማለት ነው። ይሄ ሁለቱን ያልነበረው ሊቨርፑል ማለት ነው በቀላሉ። ለዛም ነው ባይፓስ ይደረግ የነበረው። ፒኤስጂዎች ሙሉ ለሙሉ ጨዋታውን ኮንትሮል አድርገው እድሎች ፈጥረው የተመለከተ ነው ማለት ነውና እጅግ በጣም ዲስአፖይንቲንግ ሊባል የሚችል ፐርፎርማንስ ነው በሊቨርፑል በኩል ያስተዋል ነው። ኦንሊ ጥሩ ነገር ብለን ልናገረው የምንችለው ምናልባት ጨዋታው 2-0 መጠናቀቁ ብቻ ነው። ጨዋታው ሞቷል ብሎ ለመናገር በጣም አስቸጋሪ ነው። ምክንያቱም ቲንክ ሊቨርፑል አንፊልድ ላይ ሜዳው ላይ ነው የሚያደርገው። ከዚህ በኋላ ምንም ሊያጣው የሚችለው ነገር የለም። ሶ ሙሉ ለሙሉ እንግዲህ ያን ኢነርጂ ልንመለከት የምንችልበት እድል ካለ አንድ ግብ መጀመሪያ ላይ አጋማሽ ላይ ካስቆጠረ ደግሞ እንግዲህ አንድ ተጨማሪ ግብ ቢያንስ ተጨማሪ ሰዓት ወደ መለያ ምቶች ሊወስድ የሚችልበት እድል ስላለ ማለት ነው። በጣም የሰፋ ግብ አይደለም ይሄ መሆኑ አንድ በጣም ፖዚቲቭ ነገር ነው ብሎ መናገር ይቻላል። በተለይ ደግሞ ቡድኑ እንደነበረበት ብልጫ ማለት ነው። ሜቢ ስሎት ደግሞ ሜቢ ባክተሪ መሆኑ ሞር ሪአክቲቭ መሆኑ ሌላኛው ሜቢ እንደ ምክንያት ብለን ልናስበው እንችላለን። ሜቢ ኤፍኤ ካፕ ላይ ታር ላይ በነበረው ባሳለፍነው ሳምንት ላይ የተደረገው የኤፍኤ ካፕ ጨዋታ ላይ ማለት ነው የሩብ ፍጻሜ ጨዋታ ላይ በተለይ በመጀመሪያው አጋማሽ ከማን ሲቲ ጋር ሞሮፍ አንገት ለአንገት ተናንቆ ለመሄድ ሞክሮ ነበር። ግብ ውስጥ ከሚቆጠርበት ሊቨርፑልም ጥሩ ነበር እውነቱን ለመናገር ከሲቲ ጋር በነበረው ድሎችን ሲያገኝ ነበር። አጋጣሚዎችን ለመፍጠር ሲሞክር ነበር። ከሲቲ የተሻለ ቡድን ነበር ብሎ መናገር ይቻላል። ግቡ ከተቆጠረ በኋላ የሆነ አይነት ሞመንተም ሺፍት ካጋጠመ በኋላ ነው ቡድኑ የተቸገረው ማለት ነው። በዚህ ሲዝን አንደኛው ከፐርፎርማንስ በተጨማሪ ሊቨርፑል የተመለከትነው የሳይኮሎጂካሊ ቡድኑ የሆነ አይነት ማውረድ ይስተዋልበታል። በተለይ ደግሞ ኢቨን ጥሩ ፐርፎርማንስ አድርጎ ግብ ሲቆጠርበት ከዛ በኋላ ተጨማሪ ግብ ዕድሎችን አሳልፎ ሲሰጥ ግቦች ሲቆጠሩበት ነበርና በትናንት ምሽቱም ጨዋታ በተመሳሳይ ሁኔታ ምናልባት ከሲቲ ጋር በነበረው ጨዋታ እንደዛ ሄዶ ቡድኑ ፋይናሊ 4 ግብ ተቆጥሮበት መሸነፉ ያንን አሁን ማታ የተመለከትነውን ትናንት ምሽት ሪአክቲቭ አፕሮች እንዲኖረው አድርጎትም ሊሆን ይችላል ብዬ አስባለሁ። ነገር ግን የሳይኮሎጂካሊ ቡድኑ የሚወርደው ግን የሆነ አይነት ሞመንተም ሺፍት ሲኖር ከዛ መመለስ የሚከብደው ኦልሞስት ሲዝኑ ሙሉ ብዙ ያስተዋልንበት ነገር ነው ብሎ መናገር ይቻላል። ይሄ ሳይኮሎጂካል ኢምፓክቱ እንግዲህ ያው ቡድኑ የሄደበት ካለው አስቸጋሪ ጊዜ ጋር ሊሆን ይችላል፣ ከዲዮጎ ጆታ ጋር በተገናኘ ሊሆን ይችላል። የሆነ አይነት መድከም ሲስተዋል፣ ግብ መቆጠር አይነት የሚባል ነገር ሲስተዋል ቡድኑ ሙሉ ለሙሉ የሚወርደው አለው። ተጨማሪ እድሎች ቢፈጠሩበት ተነሳሽነቱ የፋይቲንግ ስፒሪቱ በጣም ወርዶ የሚስተዋልበታል። እንግዲህ የኤፍኤ ካፕ ጨዋታውን ከተጠናቀቀ በኋላ አርነ ስሎትም አንደኛ የጠቀሰው ከፋይቲንግ ስፒሪት አንጻር ቡድኑ ያን ያህል እየተፋለመ እንዳልነበር አይነት ነው። በተለይ ግቡ ከተቆጠረ በኋላ ማለት ነው። ተመሳሳይ መፋለም ላይ ድክመት እንዳለ ስቦዝ ላይ ከኤፍኤ ካፕ ጨዋታ በኋላ አስተያየት መስጠቱ የሚታወስ ነውና በትናንት ምሽቱ ጨዋታ ማለት ነው ቡድኑ በዛ መልክ ሪአክቲቭ ሆኖ ነገር ግን ያን ኢንጂን አንመለከትም ማለት ነውና ሊቨርፑል እንደምናውቀው ኢቭን ባለፈው ሲዝን በስሎት ስር የተሻለ ሞር ኮንትሮልድ ቢሆንም ማለት ነው አንዳንድ አጋጣሚዎች ላይ በደንብ የሚሮጥ ቡድን ጫና የሚፈጥር አስፈላጊነቱ ደግሞ በደንብ ያን ካውንተር ፕሬስ በክሎፕ ጊዜ የምናስተውለን አይነት ስንመለከትበት ነበር። በዚህ ሲዝን እጅግ የተለየ እጅግ በተቃራኒ በኩል እጅግ ደካማው ሊቨርፑል ነው በብዙ መልኩ ስንመለከት የነበረው ማለት ነው። ሞር ኢንዲቪጁዋሊም ኮሌክቲቭሊ ማለት ነው። እንደዛ ነበር ጨዋታው። በጣም ደካማ ጨዋታ ያሳለፉ ተጫዋቾች አሉ። ኤኪቲኬ እጅግ በጣም ደካማ ነበር በትናንት ምሽቱ ጨዋታ። ፍሎሪያን ቪትስ ጥሩ ሊባል የሚችል ሜቢ ከጠቀስን አንደኛው ተስፋ ሲያሳይ የነበረው እሱ ነው። ቨርጂል ቫን ዳይክ በጣም ደካማ የሚባል አይነት ፐርፎርማንስ ነበር የተመለከትንበት። እንደዚህ አይነት ብዙ ደካማ ሊባሉ የሚችሉ ፐርፎርማንሶችም በግልም ያስተዋልንበት አይነት ጨዋታ ነበር ማለት ነው። ኤኒዌይ ግን ፒኤስጂ እንግዲህ 2-0 ማሸነፍ ችሏል ማለት ነው። እንግዲህ ባለፈው ሲዝን እንደምናስታውሰው ፒኤስጂ ጥሎ ማለፍ በኋላ ነው የበለጠ ተነሳስቶ ሊቨርፑልን አሸንፎ ከዛ በኋላ እንግዲህ በሚገርም አስደናቂ ፐርፎርማንሶች ያስተዋል ነው ማለት ነው ከሊቨርፑል ጨዋታ በኋላ ነው እንጂ መጀመሪያው አጋማሽ ላይ ሲዝኑ የሊግ ፎርማቱ ሰዓት ላይ ማለት ነው በአርሰናል ኤምሬትስ ላይም ተሸንፎ ነበር። ቡድኑም ገና ነበር በጥሎ ማለፍ ፕሌይኦፍ አድርጎ ነበር ወደ ጥሎ ማለፉ ያለፈው ማለት ነው። በዚህ ሲዝንም ኦፍ ኮርስ ፕሌይኦፍ አድርጎ ወደ ጥሎ ማለፉ ማለፍ የቻለው ካለፈ ለማለፍም ሞናኮ ጋር የነበረው ጨዋታ ላይ ማለት ነው
በጠባብ ውጤት ነው ማለፍ የቻለው። አይ ቲንክ ወደ 5-4 አይነት ነው አጠቃላይ በሁለቱ ሌጎች የተቆጠሩት ግቦች ማለት ነው። ሞናኮ አይ ቲንክ ሁለተኛው ሰከንድ ሌግ ላይ ይመስለኛል ተጫዋች በቀይ ሞቶበት የነበረው አጋጣሚ ማለት ነው። ከዛ ሞናኮ 3-2 የተሸነፈበት መርቶም የነበረበት አጋጣሚ ነበርና ገና ኮንቪንሲንግ የሆነ አይነት ባለፈው ሲዝን የተመለከትነው አይነት ፒኤስጂ ነው ብሎ ለመናገር በጣም አስቸጋሪ ነው። ሲዝኑንም ከተመለከትን ፒኤስጂ ደካማ ሊባል የሚችል ተጫዋቾችም ቀላል የማይባሉ ባለፈው ሲዝን ላይ ትልቅ አስተዋጽኦ የነበራቸው አይነት ተጫዋቾች በጉዳት ምክንያት ያልተሰለፉበት ብዙ ጨዋታዎች አሉ። ከዛ በተጨማሪ ደግሞ የቡድኑን ፐርፎርማንስ በተመሳሳይ ሁኔታ ድክመቶች አሉበት። ከ2016-17 ሲዝን በኋላ ፒኤስጂ ካስመዘገባቸው ደካማ ነጥቦች በሊጉ ማለት ነው 4ኛው ደካማ ነጥብ ነው። በሁለቱ ሲጀመር ፒኤስጂ የፍሬንች ሊግ ዋን አሸናፊ መሆንም አልቻለም ነበር፣ ግን አሸናፊ ሆኖ ደግሞ ደካማ ነጥብ ካስመዘገባቸው ሁለተኛው እጅግ ደካማው ነጥብ ነው። አሁን ከረንትሊ ባለው በሊጉ ቴብል ማለት ነው የፒኤስጂ ውጤት ማለት ነው ያለፈው 10 ዓመት እንደማለት ነው። ስለዚህ ጥሩ ሲዝን አይደለም በሲዝን እያሳለፈ የሚገኘው። አሁን ምናልባት እንደ መነሳሻ ሊጠቀምበት ይችላል። ይሄን አጋጣሚ እንግዲህ በፕሌይኦፍም ነው ቀጥታ ወደ ኖክአውት ስቴጅ ሄደው ብለናል በኋላ ቼልሲን ገጥሞ ሲያሸንፍ ማለት ነው። ሜቢ ያ ተርኒንግ ፖይንት ሆኖ ወደፊት ሊሄድ የሚችልበት እድል ሊፈጠር ይችላል፣ ግን እስካሁን ገና ነው። ግን ቡድኑ ሙሉ ስብስቡ ሲኖረው ተጫዋቾቹ በጣም ድንቅ ተጫዋቾች፣ ልዩነት መፍጠር የሚችሉ አይነት ተጫዋቾች፣ ቴክኒካሊ በግልም በጣም ጥሩ ቡድኑ፣ ኮሌክቲቭሊ በጣም ምን መስራት እንዳለበት በደንብ የሚያውቅ ቡድን እንደሆነ በብዙ አጋጣሚዎች አስተውለናልና ያ ሊመጣ የሚችልበት እድል አለ ብሎ መናገር ይቻላል። ነገር ግን የሊቨርፑልን እድል እኔ ዜሮ አላደረገውም። ስቲል እንደዚህም ደካማ ቢሆንም አለው ፒኤስጂን ድክመቶቹን ኤክስፕሎይት ለማድረግ የሚቻሉ መንገዶች እንዳሉ አስባለሁ እና በጥሩ አቋም ላይ የሚገኙበት እድል ካለ የአንፊልድ ጨዋታ ላይ ማለት ነው ሊቨርፑሎች ይህን ጨዋታ ምናልባት የመገልበጥ እድልም ሊኖራቸው ይችላል ማለት ነው። ግን የመጀመሪያውን አጋማሽ የመጀመሪያውን ሌግ ወይ ፈርስት ሌጉን ትናንትና የተመለከትነው ግን ተመልክቶ ይሄን ማሰብ በጣም አስቸጋሪ ነው የሚሆነው። ግን አይ ቲንክ ከዚህ በኋላ የሚያጡት ነገር የለም። ሙሉ ለሙሉ ያ ተነሳሽነት የሚኖርበት እድል ካለ እንግዲህ ካምባክ የማየት እድል ሊኖረን ይችላል ማለት ነው። ነገር ግን በትናንት ምሽቱ ጨዋታ ፒኤስጂ በፍጹም ምልጫ ሊቨርፑልን 2-0 በሆነ ውጤት በማሸነፍ የተሻለ አድቫንቴጅ ይዞ ወደ ሰከንድ ሌግ ጨዋታውን ወስዶታል ማለት ነው። እናንተ እንዴት ታገኛችሁ ጨዋታውን? ምን ሐሳብ አላችሁ ስለ ሲዝኑ የሊቨርፑል ቆይታ ማለት ነው? ሐሳባችሁን በኮሜንት መስጫ ላይ አስቀምጡልኝ። ስለምታደምጡኝ አመሰግናለሁ። መልካም ጊዜ